ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍርቱና ገብሩ ወደ ቀዳሚ አበይት ዜና እናልፋለን። የብልጽግና ጄኖሳይደር አገዛዝ የትግራይን ህዝብ ቁጥር 1 ጠላቴ ነው በማለት ህዝቡ ለማጥፋት እየሰራ በመሆኑም እኛም ባንድነት አገዛዙን ከማስወገድ ውጭ ሌላ አማራጭ የለንም ሲሉ የሰሐርት ወረዳ ነዋሪዎች ገለጹ። እጅና ጓንት በመሆን ህዝቡ ከሱ የሚጠበቀውን ለማድረግ የህልውና ትግሉ ድል እንዲጎናጸፍ እየተሰራ መሆኑን ነዋሪዎቹ ጠቁመዋል። ላይለስላሴ ገብረ ሚካኤል ዘገባ ሰለሞን አስመላሽ። ጄኖሳይዳዊ የብልጽግና አገዛዝ የትግራይ ህዝብ ቁጥር 1 ጠላቴ ነው ማጥፋት አለብኝ ብሎ ከጄኖሳይዳዊ ጦርነት እስከ በተለያዩ መንገድ ህዝቡ ለማጥፋት ለማንበርከክ ሳይታክት እኩይ ዓላማው ለማሳካት እየሰራ ነው። አሁን ከድምፅ አልባ ጄኖሳይድ ወደ ጦርነት ተሸጋግሮ ሙሉ ጦርነት በሁሉም ግንባሮች ለመክፈትም ሰራዊቱ ትግራይ ከቦ ይገኛል። የትግራይ ህዝብ የፕሪቶሪያው የሰላም ስምምነት በሙሉነት እንዲፈጸምና ሰላም እንዲሰፍን ትልቅ ተስፋ አንግቦ ነበር ያሉት የሰሐርቲ ወረዳ ነዋሪዎች እና የሰላምና የሰው ልጅ ጠንቅ የሆነው ጄኖሳይዳዊ አገዛዙ ስምምነቱ በማፍረስ የትግራይ ህዝብ ለማጥፋት እየሰራ ስለሆነ መፍትሄውም ይህ አገዛዝ ማስወገድና በአንድነት ከመታገል ውጪ ሌላ አማራጭ የለም ይላሉ። ቤት ምክር ተቃዋሚ መንግስትና ተመልሶ ምክር ቤታችንና መንግስታችን ወደ ቦታው ተመልሷል። አሁን ህዝቡና መንግስት በአንድ ላይ ተቀናጅቶ እየሰራ ነው። የተጋረጠብንን አደጋ ለመመከትም ዝግጁ ነን። ዳግም ፕሪቶሪያ ህዲኡ በተውዕል መሰረት ከፈጸመሉ ህዝብ ትግራይ የፕሪቶሪያው የሰላም ስምምነት በሙሉነት እንዲፈጸም የትግራይ ህዝብና መንግስት ከፍተኛ ፍላጎት ነበረን። ይሁንና ጄኖሳይዳዊ የብልጽግና አገዛዝ የትግራይ ህዝብ ቁጥር 1 ጠላቴ ነው በማለት በሁሉም መንገድ አማራጭ አሳጥቶ ህዝቡን ለማጥፋት እየሰራ ነው። እኛም ሌላ አማራጭ የለንም። ይህ አገዛዝ በሙሉ አቅማችንና በአንድነት ከማስወገድ ውጭ ብለን በጥሩ መንፈስና በወኔ እየሰራን ነው። የትግራይ ህዝብ የደረሰበት የትግል ምዕራፍ ወደ ከፍተኛ ደረጃ ለማድረስና ጠላትን ለማስወገድ አስፈላጊውን ሁሉ ለማድረግ ዝግጁ ነን ሲሉም ነዋሪዎቹ ተናግረዋል። ፒፕል ምስዓር ቢንውረት ይሁን በእንስሳ ይሁን በገንዘብ ይሁን በእኽሊ ይሁን ሁሉና ኢኮኖሚ ስራሕቲ ጄኖሳይዳዊ አገዛዙ ለማሸነፍ በሎጂስቲክ በሰው ኃይል እስከ መስዋዕትነት ለመክፈል እየሰራ ነው። ወጣቱም ይህንን ተረድቶ በፍቃደኝነት በራሱ ፍቃድ ወደ ትግል እየጎረፈ ነው። አው ሎጂስቲክ ይሁን አስተፈላለየ ነገራት ህዝቡ ዋዕላ አሚንሉ ተመንግስቱ መንእሰይ ለአሚንሉ ኸዝስ አሁን ህዝቡና ወጣቱ ጄኖሳይዳዊው የብልጽግና አገዛዝ የትግራይ ህዝብ ለማጥፋት የደቀነውን የህልውና አደጋ ተገንዝቦ ራሱ ወደ ትግል እየሄደ ነው ያለው። ጠላት የሚነዛው ወሬ ውሸት ነው። ህዝቡ በሎጂስቲክና በሚችለው ሁሉ የራሱ ድርሻ እየተጫወተ ነው። ግንባርና ደጀን እጅና ጓንት ሆነን እየሰራን ነው። የግጀት ቀበሌ አስተዳዳሪ አቶ ግርማይ ብርሃንና የሰሐርቲ ወረዳ ምክትል አስተዳዳሪ አቶ ብርሃን መስፍን በበኩላቸው የወረዳው ህዝባችንን እያለቀ ዝም ብለን አናይም በማለት የመኸተ ኃይል ኮሚቴ በመዋቀር እየሰራ መሆኑ ይገልጻሉ። ጠቅላላ ህዝብ ተአክዩ ተራዳዲሉ ሓደ አይነት ኮይኑ ሓደ ውሳኔ ጠቅላላ ህዝብ ተሰብስቦ አንድ አይነት መረዳዳትን በመፍጠር ህዝባችን አይናችን እያየ አያልቅም ብሎ በአንድነት ተነስቶም ለህልውናችን ስንል ይህ አገዛዝ ማስወገድ አለብን በማለት ወደ ማሰልጠኛ ማዕከላት እየሄደም ትግሉን በመቀላቀል ላይ ነው ያለው። ኮሞረዳ ያው ናመኸተ ካብ ላዕል ጀሚሩ እስከ ታሕቲ ናመኸተ ኃይል ልበሃል ተጣይሹ ኮሚቴ እንደ ወረዳ ከላይ እስከ ታች ተቀናጅቶ የተጋረጠብን የህልውና አደጋ መሆኑን ተገንዝቦም ጠላታችንም ጄኖሳይዳዊ ብልጽግና አገዛዝ መሆኑን ተረድቶም በሰው ኃይልና በሎጂስቲክ የበኩሉን ሁሉ እያደረገ ነው። ህዝቡ የትግሉ ባለቤት ሆኖ ጠላቱን ለመቅበር ተዘጋጅቷል። በትግራይ ያለው የዝናብ እጥረት ተከትሎ ሊመጣ የሚችል አደጋ ግምት ውስጥ ያስገባ ስራ እየተሰራ መሆኑ የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ ገለጹ። የፍሳጽዮን ገብረአብዝጊ ዘገባ ነው። ስለ ሸሐጎስ ያቀርበዋል። የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀሪፈዮ የዘንድሮ ክረምትና ምርታማነትን አስመልክተው ከትግራይ ቴሌቪዥን ጋር ባደረጉት ቆይታ በትግራይ ያለው የዝናብ ሁኔታ ቀደም ብሎ በሜትሮሎጂ እንደተተነበየው ዝናብ ዘግይቶ መዝነብ መጀመሩን ገልጸዋል። በዚህ መሰረትም ኤልኒኖና ሌሎች የሚፈጠሩ ችግሮች ሊያስከትሉት የሚችሉ ችግሮችን ለመቀነስ ቢሮው ቅድሚያ ሰጥቶ እየሰራ መቆየቱን ገልጸዋል። ሁኔታት ከጋጥም ከም ዝኽእል ተሐሳብ ዝገበረ ሁኔታው ሊያጋጥም እንደሚችል ታሳቢ ያደረገ የኤልኒኖና ሰው
ሰራሽ አደጋዎችን ተከትሎ የሚከሰት አደጋን መቀነስ አስመልክቶም እቅድ አውጥተናል። በያዝነው እቅድ መሰረትም በመዋቅራችን በኩል በተለያዩ መንገዶች ግንዛቤ ማስጨበጥ ስራ ተሰጥቶም ህዝቡን በተያዘው እቅድ መሰረት እየተመራ የአዝርት ሂደቱን እንዲያሳልጥ መረዳዳት ላይ ተደርሷል። ዘግይቶ መዝነብ የጀመረው የዘንድሮ ክረምት በተለይም በተወሰኑ የትግራይ አካባቢዎች ላይ ከባድ የበረዶና የጎርፍ አደጋ ማድረሱን የገለጹት አቶ አለም ብርሃን በአደጋው ጉዳት ለደረሰባቸው አርሶ አደሮች ቢሮ በቻለው አቅም የእርሻ ግብአት ድጋፍ ማድረጉን አቶ አለም ብርሃን ያስረዳሉ። ሁሉም ተም ዝፍጠሩ ዘለው ጸገማት ክሽፍን ዝኽእል ድጋፋት ንገብረለና ማለት አይኮነም። ግን የሚፈጠሩትን ችግሮች መቅረፍ የሚያስችል ድጋፍ እያደረግን ነው ማለት አይደለም። ግን ባለን አቅምና ጸጋም አስቸኳይ ግብረ መልስ በመስጠት አርሶ አደሩ የሚያበረታቱ እንቅስቃሴዎችን በማድረግ ድጋፍ እያደረግን ነው። ከተለያዩ ባለድርሻ አካላት ባገኘነው ድጋፍ 5000 ኩንታል ማዳበሪያ፣ በረድ በቀላቀለ ዝናብና በጎርፍ አደጋ ለተጎዱ አካባቢዎች ድጋፍ አድርገናል። ከኤልኒኖና ድርቅ ጋር በተያያዘ የትግራይ እርሻ ላይ ያንዣበበው አደጋ ዓለም አቀፍ የበጎ አድራጎት ድርጅቶች እንዲያውቁት ግብረ ኃይል ተቋቁሞ እየተሰራ እንደሚገኝም አቶ አለም ብርሃን አስገንዝበዋል። ተሐዘሎ ክራማት አውሽጥ ቢሮ ሕርሻን ሀብት ፈጥሮን ናይ ምስኩሎም ገበርቲ ሰናያት ናይ አግሪካልቸራል ታስክ ፎርስ ዝበሃል ፎረም አሁን ስላለው የክረምት ወቅት በቢሮአችን አግሪካልቸራል ታክስ ፎርስ የሚባል ፎረም አለን። በዚሁ መልክ ለተለያዩ ዓለም አቀፍ የበጎ አድራጎት ድርጅቶች እያሳወቅን ከአደጋ ስጋት ቅድመ መከላከል ኮሚሽን ጋር በመሆንም ያለውን ክረምት ስጋቱና ጉዳቱ በማስመልከት ሊያስከትል የሚችለውን አደጋ ለሀገር አቀፍና ዓለም አቀፍ የበጎ አድራጎት ድርጅቶችና ባለድርሻ አካላት በማሳወቅ አስቸኳይ መፍትሄ መስጠት የሚያስችል ስራ እንዲሰሩ አሳውቀናል። ትግራይ ካጋጠማት ዘርፈ ብዙ አደጋዎች እንድትወጣና የህዝብ ደህንነት ዋስትና እንዲረጋገጥ በህልውና መነጽር ታይቶ እንደየሁኔታው ዘርፈ ብዙ የእርሻ አማራጭ መሰረት ያደረገ ራስን የመቻል ስራ እንዲሰራ ያሳሰቡት አቶ አለም ብርሃን ለዚህም የህዝብ ተሳትፎ እንደሚሻ አቶ አለም ብርሃን ሀሪፈዮ ይገልጻሉ። ህዝቡን ቀልጢፎም ከዋጽሑ እንድርቅ ጻወሩ ዝኽሉ ድርቅን መቋቋም የሚችሉና ቶሎ የሚደርሱ አዝርቶች በመዝራትና በአስቸኳይ የመስኖ ስራን በመጀመር የእንስሳት መኖ የማዘጋጀት ስራ በመስራት ደኖቹን የመንከባከብና የተክል ዘመቻ በማድረግ የምግብ ዋስትናን በዘላቂነት የማረጋገጥ ስራ እየሰራን እንገኛለን። ህወሓት ተጠያቂነትን ለማረጋገጥና ሰላምን ለማጽናት የተከተለው መንገድ በፍጥነት መጓዝ ይኖርበታል ሲሉ የህግ ምሁሩ ዶክተር ጸጋይ አራርሳ ገለጹም። አሁን ላይ እየተጠናከረ ያለው የትግል ጥምረት ይበልጥ ተጠናክሮ መቀጠል አለበትም ብለዋል። ብርሃነ ገብረስላሴ አዘጋጅቶታል። የጄኖሳይደር አብይ አህመድ አገዛዝ በ2013 ዓ.ም ላይ የተለያዩ ሀገራትን በመጋበዝ በትግራይ ህዝብ ላይ ጦርነት በመክፈት ዓለምን ያሳዘነ ጄኖሳይድ መፈጸሙ ይታወቃል። የትግራይ ህዝብና መሪው ድርጅት ህወሓት ለዘላቂ ሰላም ሲባል የሰላም ስምምነት ቢፈርሙም ጄኖሳይደሮች ጆሮ ዳባ ልበስ በማለት ለተጨማሪ ጦርነት እየተዘጋጀ ይገኛል። በአሁኑ ሰዓት የትግራይ ህዝብና ህወሓት የተፈጸመውን የጄኖሳይድ ወንጀል ተጠያቂነት ለማስፈንና የትግራይ ህዝብ ህልውና ለማረጋገጥ ሊሰሩበት ይገባል ሲል የፖለቲካና የህግ ምሁሩ ዶክተር ጸጋይ አራርሳ ገልጸዋል። እና ጦርነቱ በሚካሄድ ጊዜ በኤርትራውያንና በአማራ ኃይሎችም በኢትዮጵያ መንግስት ይፈጸም የነበረው ነገር በትግራይ ውስጥ ቋንቋ ያገኘንለት ያልሆነ ገና ቋንቋ ያላገኘንለት ወንጀሎች ተፈጽመዋል። እንደዚህ አይነት ከባድ ብሶቶች አሉ በዛ ምድር ላይ ናው አሁን ያለው አመራር ይሄንን ሁሉ እንዴት አድርጎ ያስተናግዳል? ለዚህ ጊዜና የረጅም ጊዜ ፕሮግራም አውጥቶ ቀዳሚውን ቀዳሚ ከሆነ ነገር ጋር አያይዞ እኔ ምንድነው እንደዚህ አይነት የፍትህ ጥያቄዎች መደበቅ የለባቸውም። ሁሉ ጊዜ ግን ፕራዮሪቲ ከጊዜና ሁኔታ ጋር መያያዝ ስላለበት እንዴት አይነት ብስለት ያለው አመራር የምንለው እንደዚህ ያሉ ነገሮች ቁስሎች አሉ፣ ያልዳኑ ያልታከሙ የተካዱ ቁስሎች። ህወሓት በተለያዩ ጊዜያት ፈተና ቢገጥመው እነዚህ ፈተናዎች መፍትሄ በማስቀመጥ በትግራይ ህዝብ ላይ የተደቀኑ አደጋዎችን ለማስወገድ ፈጣኝ በሆነ መንገድ ሊጓዝ ይገባል ሲሉ ዶክተር ጸጋዬ አክለዋል። የትግራይ ህዝብ ዛሬ የሚናገርለት ድርጅታዊ ጥላ ያለው መንግስት ሆኖ ቆሞ በዓለም ፊት በጠላት ፊት ቆሞ ሊከራከር የሚችል በትግራይ ስም ያ ድርጅት በመኖሩ ነው። I'm not saying ሌሎቹ ድርጅቶች ዋጋ ሊሰጣቸው አይገባም፣ ትግራይ ዲሞክራሲክ መሆን የለባትም፣ ህብረ ፓርቲ መድበለ ፓርቲ መሆን የለባትም አይደለም፣ መሆን አለባት። ህወሓት ህጸጾች የሉበትም ምናምን እያልኩ አይደለም። ኖ ብዙ ችግሮች አሉት። ብዙ ነገር ነቅሰን ማውራት እንችላለን ስለ ህወሓት። ነገር ግን ህወሓት ኢትዮጵያ ውስጥ ካሉ ድርጅቶች ድርጅት መሆኑን ያረጋገጠ
ኃይለኛ ድርጅት ነው። ድርጅቱ በፍጥነት ያለመጓዙ ነገር ሊጎዳው ይችላል። ያንን በማሰብ ፈጣን የሆነ ዲፕሎማሲያዊ ምልከታ፣ ፈጣን ጂኦፖለቲካዊ ምልከታ፣ ፈጣን ዓለም አቀፍ ግንኙነት ምልከታ፣ ፈጣንና ዘላቂ ደግሞ የሆነ ለምሳሌ አሁን ከጽምዶ ጋር ያለው ሁኔታ ሁሉም ዝም ብሎ የበጎ ፈቃድ ድርጅት አይደለም እዛ ውስጥ ያለው ለራሱ ጥቅም ነው። ስለዚህ ያ ቡድን ሁሉ አንድ ላይ ሲመጣ ለራሱ ጥቅም እንደሚመጣ አስበ አንተም የራስህን ጥቅም የትግራይን ያሁን ብቻ ሳይሆን የዘላቂ ጥቅም ማሰብ ያስፈልጋል። ካለ ጦርነት በስልጣን ላይ መቆየት የማይችል የጄኖሳይድ ስርዓት አብይ አህመድ ለመጣል ሰላምን ያማከለ የሰላም ጽምዶ ተጠናክሮ መቀጠል አለበት ሲሉ ዶክተር ጸጋዬ አራርሳ ገልጸዋል። ለኔ አማራጭ የሆነ ካርድ ለመሆን ክሬዲብል ኦልተርናቲቭ ለመሆን የጽምዶም ሆነ ሌሎች አብሮነት ወዘተ የሚሉ ኃይሎች የትብብር ኃይሎች በአጠቃላይ ማለት ነው አንደኛ የቪዥን ኮሄረንስ የሚያስቡት ነገር የሐሳብ ጥራትና የሆነ አይነት መቀራረብ አንድ ኮሄሲቭ ቪዥን፣ ሁለተኛ ኮኦርዲኔትድ አክሽን፣ ሶስተኛ ስትራቴጂካዊ የሆነ የጥቅም ትስስር መግባባት ያለበት የጥቅም ትስስር። እኔ አሁን ለማናበብ የሚለውን ነገር ዋናው ነገር አንድ አጀንዳ መሃል እናርግ ማዕከላዊ እናርግ ያም ሰላም የሰላም እጦት አለ። የሰላም እጦቱ ደግሞ የመጣው በጦረኛ መንግስት ምክንያት ነው። የዚህ ጦርነት ሁሉ የሰላም እጦት ምንጭ አብይ አህመድ ነው። ስለዚህ ሰላምን ለማምጣት የሚደረግ ትብብር፣ ሰላምን ያማከለ ትብብር፣ ለሰላም ሲባል የሚደረግ የተባበረ ጦርነት ለማድረግ የሚል ነው። ይሄ በጣም ቲን ነው ወጥቷል። ይሄ በጣም ሚኒማሊስት ነው። ከዛስ የሚለው ነገር ስትራቴጂክ የሚያስተሳስረን ጥቅም ይሄንን ነበር አድምተን እንሰራለን በኦሮሞ በሲያትል በነበረውም ውይይት ውስጥ ከዛም በኋላ ከሌሎቹ ጋር በሚኖረን ውስጥ አድምተን የትጋ ስትራቴጂካዊ ትስስር አለ የትጋ የሰብስታንቲቭ የቪዥን ኮሄሽን አለ የሚለውን አድምተን እንድንሰራ እንቀራረብ እንናበብ ዝም ብሎ የጎንዮሽ የጥላቻ ንግግሮችን እንቀንስ የሚል ነበር። ያ ሁሉ ነገር በጅምር ቀርቶ በአቋራጭ ግን የሆነ አይነት መሰባሰብ ተፈጥሯል። እየተከታተላችሁ የምትገኙት ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜና እወጃችን ነው። ዜናዎቻችን ቀጥለዋል። በ2013 ዓ.ም በትግራይ ህዝብ ላይ በተፈጸመው ጄኖሳይዳዊ ጦርነት ከ4 ኪሎ ስርዓት ጋር ወግነው የነበሩ ኃይሎች በአራት ዓመታት ውስጥ አሰላለፋቸውን በመለወጥ በአብይ አህመድ አገዛዝ ላይ ጦር ማንሳታቸው ቀጠናዊ የጦርነት እቅድ እንዲለዋወጥ ማስገደዱን አልጀዚራ ዘገበም። ገረዜር ኃይሉ ያዘጋጀው ታደሰ ልጅ አለም ያቀርበዋል። በሁለት ዓመቱ የትግራይ ጄኖሳይዳዊ ጦርነት ውስጥ ግንባር ፈጥረው የቆዩ ኃይሎች ከአራት ዓመታት ባነሰ ጊዜ ውስጥ በጸረ ኢትዮጵያ መንግስት መሰለፋቸው ሳያንስ ከትግራይ መንግስት ጎን ተሰልፎም የጋራ አጀንዳ መያዛቸው በሰሜን ኢትዮጵያ እንዲሁም በአፍሪካ ቀንድ ወሳኝ ነጥብ መሆኑን አልጀዚራ ዘገበም። በአንድ ወቅት ህወሓትን ለማጥፋት በሚል ጦርነት የኢትዮጵያ መንግስት በአጋርነት ሲደግፉ የቆዩ ኃይሎች በዚህ ሰዓት በከፍተኛ መሰባሰብ ላይ መሆናቸው የሚጠቅሰው ዘገባው በአብይ አህመድ የታቀደውን የጦርነትና የአጋርነት እቅድ እንዳከሸፈው አመላክቷል። የአሰላለፍ ለውጥ የተከሰተው በአራት ዓመት የፕሪቶሪያው ስምምነት አፈጻጸም ሂደት መሆኑን ያመላክተው የአልጀዚራ ዘገባ በተኩስ መቆም ስምምነት ዙሪያ ሁለቱም ተደራዳሪዎች ስምምነቱን በመተግበር ጉዳይ እንደሚካሰሱም ያስረዳል። በትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል የተጻፈው ደብዳቤ የአብይ አህመድ አገዛዝ ስምምነቱን በመጣስ የሚወነጅለው ሆኖ እንዳገኘው ያስረዳው ዘገባው ኢትዮጵያ በትግራይ ላይ ስታቀርብ ለነበረው ክስ መልስ የሚሰጥ መሆኑን እንዲሁም በስምምነቱ አፈጻጸም ዙሪያ አሁንም የጋራ መግባባት እንደሌለም ያመላክታል። የኢትዮጵያ ውጭ ጉዳይ ለተባበሩት መንግስታትና ለአፍሪካ ህብረት የጻፈው ደብዳቤ መሰረት አድርጎም ከትግራይ የሰጠው መልስ አደገኛ የታሪክ ተጠያቂነት እንደሆነ ያመላክተ እንደነበር ያሳየው ዘገባው የኢትዮጵያ መንግስት ሆን ብሎ ትግራይን ለማተራመስ የተለያዩ ታጣቂዎችን እንዳደራጀና በትግራይ ፖለቲካ ላይ እጁን ማስገባቱን እንደሚያመላክት አስረድቷል። ህወሓትን በትግራይ ህዝብ የሚደርሰውን የተቀናጀ አብይ አህመድ ጣልቃ ገብነት ለማስወገድ ጊዜያዊ አስተዳደሩን ትቶ የቆየው መንግስት መመለሱም የሰሜን ኢትዮጵያ የጥምረት ኃይሎች ለማጠናከር ወሳኝ ነጥብ እንደሆነም
የአልጀዚራው የዘገባ አካል ነው። በአማራ ህዝብ ዘንድ የፋኖ እንቅስቃሴ ረጅም ታሪክ ያስቆጠረ እንደሆነ ከቢቢሲ መረጃ እንዳገኘ ያስረዳው አልጀዚራ አሁንም የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ ግን በትግል ሂደት ሲሰበሰብና ሲበታተን የቆየውን የአማራ ኃይል በተቀናጀ ሁኔታ መመራት ላይ የሻለ ቁመና የሰጠ መሆኑን ይጠቅሳል። የኢትዮጵያ መንግስት ህወሓትን ከፕሪቶሪያ ስምምነት ውጭ ለማድረግ በትግራይ የነበረው ጊዜያዊ አስተዳደር እንደ መጠቀሚያ ማድረጉን የመጀመሪያው ጊዜያዊ አስተዳደር ስልጣን ከመቀለ ውጭ እንደሆነ እንደ ምክንያት ያኖረው ዘገባው አስተዳደሩ ሊዘረጋው አስቦ የወረዳና የከተማ አስተዳደር መዋቅሮችን ማስተጓጎሉን ተከትሎ ሁለተኛ ዙር ጊዜያዊ አስተዳደር እንዲደራጅ እድል መክፈቱን ያመላክታል። ኢትዮጵያ የቀድሞ የጦርነት አጋሮቿን በመክሰስ ለተባበሩት መንግስታት ደብዳቤ መጻፏን ያመላክተዋል አልጀዚራ። የአብይ አህመድ አገዛዝ የህልውና አደጋ የሆነባቸው ኃይሎች የፈጠሩት ስብስብ የብልጽግና ስርዓትን እቅድ ያከሸፈና የውጊያ ፕላን ያዛባ መሆኑን አስረድቷል። የአብይ አህመድ አገዛዝ ለቀጠናዊ ጦርነት ሙሉ ዝግጅት ማድረጉንና የጎረቤት ሀገሮች ዳር ድንበር ለመጣስ መዛቱን ቢቢሲ ዘገበም። ጄኖሳይዳዊ የአብይ አህመድ አገዛዝ ከኢትዮጵያ አልፎም በሱዳንና ኤርትራም ላይ ለጦርነት በመዘጋጀት ሀገሪቷን በቀጠናዊ ጦርነት ለማዳከም ዓላማ አድርጎ እየሰራ መሆኑ የስርዓቱ አምባሳደር በኬንያ ባጫ ደበሌ ከቢቢሲ ጋር በአማርኛ ጋር በነበረው ቆይታ ተናግረዋል። ገረዜራ ይሎ አዘጋጅቶታል። ስለሺ ሐጎስ ያቀርበዋል። በፕሪቶሪያ ስምምነት መሰረት የትግራይ የግዛት አንድነት ሳይረጋገጥ በሚሊዮኖች የሚቆጠሩ የተሰደዱና የተፈናቀሉ ዜጎች ወደ መኖሪያ ቤታቸው ሳይመለሱ የትግራይ ሰራዊት ለሰላም ተብሎ ከባድና የቡድን መሳሪያዎች ማስረከቡ የካደው ባጫ ደበሌም ለብልጽግና ስርዓት እርዳታ የሚሰጡና በአፍሪካ ህብረት የተመደቡ የክትትል ቡድን ያረጋገጡት ከ63000 በላይ የትግራይ ሰራዊት አባላት በዲዲአር መሰናበታቸው በመካድ ከ20000 በታች እንደተሰናበቱ በማስመሰል የተለመደው ውሸቱን በዓለም አቀፍ ሚዲያ ሲቀጥፍ ታይቷል። በዲሞቢላይዜሽን የወጡ ሰዎች 10-15 ሺህ 20 ሺህ አይደርሱም። አንደኛ። ሁለተኛ ከባድ መሳሪያ ማስረከብ አለባቸው ተባለ። አላስረከቡም። ያስረከቡት የተበላሸ አንተም እኔም በቴሌቪዥን እንዳየነው ደብቀው አሁን ታንኮችንና አየር መቋሚያ ያወጡ እያሳዩ አይደለም። ስለዚህ ቲፒኤልኤፍ መሳሪያውንም አላስረከበም። የፕሪቶሪያ ስምምነት ሰላም እንዲያረጋግጥ ሳይሆን ህወሓትን ከመሰረቱ ለመጣል የአብይ አህመድ መንግስት ሲሰራ እንደነበር ያረጋገጠው ባጫ ደበሌም 4 ኪሎ የተቆጣጠረ ፋሽስታዊ የአብይ አህመድ አገዛዝ ስምምነቱን ለመተግበርና በመተማመን ለመስራት ዝግጁ እንዳልነበር በሰጠው ቃለ ምልልስ አምኗል። የቲፒኤልኤፍ ጋንግ መሪ አሁን በፕሪቶሪያ ስምምነት እምነት ተጥሎበት ይሄን ይፈጽማል ሚል ጂል የለም በኢትዮጵያ። የኢትዮጵያ መሪዎችም አመራሩም የሰራዊቱም እንደዚህ አይነት የሚጃጃሉ አይደለም። በኢትዮጵያ ህዝቦች መካከል ቅራኔ በመፍጠር የሀገር አንድነት አጀንዳ ረስቶ በጦርነትና በግጭት መካከል ተደብቆ መኖር የሚመኘው ፋሽስታዊው አገዛዝ በሀገሪቷ ውስጥ የተፈጠሩትን የህዝብ ጥያቄና 4 ኪሎን ያነቃነቀው የህዝብ ትግል ከግብጽ ጋር ለማላከክ የሞከረው ባጫ ደበሌም በሀገራት መካከል መፈጠር ያለበት ዓለም አቀፋዊ ስምምነቶች በመጻረር በግብጽና በኤርትራ እንዲሁም በግብጽና በሶማሌ መካከል የተፈጠረው የሉዓላዊ ግንኙነት ጉዳይ ሲያብከነክነውም ታይቷል። ግብጾች በአደባባይ ተናገሩት ነው። ምንድነው ታዲያ ከኤርትራ ጋር እየተመላለሱ የዚህ ሚሊተሪ ፓክ ምናምን አሰብን እንዲያረጋለው ምጽዋን እንዲያረጋለው በዚህ መንገድ እንዲያረጋለው በዚህ ይወጣሉ የሚል ነገር ምንድነው? ውጭ ጉዳይ ሚኒስትሩ ነው በየቀኑ የሚያደርጉትን ነገርና የሚናገሩትን ነገር በየጊዜው። አሁን እዚህ ሶማሊያ የሰላም አስከበር ብለው ሶማሊያ መግባት ፈለጉ። ምን ነው ዛሬ ሶማሊያ መግባት ፈለጉ? ሶማሊያ በ1990 ዓመተ ምህረት ነው የተበተነች። የአብይ አህመድ ጄኖሳይዳዊ አገዛዝ በ2013 ዓመተ ምህረት በትግራይ ጄኖሳይድ ሲፈጽም በወቅቱ ቀጠናዊ ትብብር ፈጥሮ እንደነበር ያመነው ባጫ ደበሌ በአብይ አህመድ ጋባዥነት የተሰበሰበው ጥምረት ከ4 ዓመታት በኋላ ሲኮንነውና በሱዳንና ኤርትራ ላይ የጦርነት አዋጅ ሲጎሰም በግልጽ ይታያል። በፊትም ውስጣዊ ይሁን እንጂ ቀጠናዊ ነው። ድሮ የነበረው ኤርትራ እና ኢትዮጵያ ነው። ኤርትራና ኢትዮጵያ ሲባል ደግሞ ኤርትራ ትግራይ እንደ ሀገር ስለማልቆጥሮ ነው ኢትዮጵያ ምልህ ያለሁት። ትግራይ ውስጥ የተፈጠረው ጦርነት ኤርትራንም ኢትዮጵያንም ኢንቮልቭ እንዲያደርጉ አድርገዋል። ኢንፋክት በዛን ጊዜም የሱዳን መንግስት ኢንቮልቭ አድርገዋል።
የሱዳን መንግስት በወቅቱ አልፋሽጋን በሱዳን ሰራዊት መያዝ አስመልክቶ ከአማራ ተወካዮችና ከጋዜጠኞች ጥያቄ ቀርቦለት ጁንታው ይለቅ እንጂ ሱዳን ወንድም ህዝብ ነው በማለት የመለሰው ባጫ ደበሌ በዚህ ሰዓት የ4 ኪሎ ቤተ መንግስት መነቃነቁን ተከትሎ ጦርነቱ ቀጠናዊ ለማድረግ ሲሞክር ይታያል። ከዛሬ ነገ ለማወጅ በዝግጅት ላይ ያለው ጦርነት ለመለኮስና የአካባቢ ሁኔታ ለማተራመስ እየሰራ ያለው የአብይ አህመድ አገዛዝ በአሰላለፍ ደረጃ ኤርትራ እንደ ሀገር ለማጥፋት የዛተው ባጫ ደበሌ ሱዳንም የአመራር ለውጥ ለማድረግ የሚያስችለው ዝግጅት እንዳደረገ ተናግሯል። ስለዚህ የሱዳን መንግስት በዛ አይነት መንገድ የሚፈጣበት ኢምፓክቱ ነው። የኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ላለፉት 8 ዓመታት ሙሉ የሚልሻና የአካባቢን የጸጥታ አስከባሪ ስራ ተረክቦ ከሞያሌ እስከ ቆቦ እንዲሁም ከቀብሪ ዳሃር እስከ ኮርሙክ የሚያደርገው የየለት ጦርነት የተሰላቸው የኢትዮጵያ ሰራዊት ከሀገር ውስጥ በተጨማሪ በሱዳን መሳተፉ በሚነገርበት ሁኔታ የኢትዮጵያ ሰራዊት ባጫ እንደሚለው ቀጠናዊ ጦርነት ለመቋቋም የሚያስችል ብቃት አለው ወይ ለሚለው ግን ህልውናችን በአብይ አህመድ መቃብር ይረጋገጣል በማለት እየተንቀሳቀሱ የሚገኙ የጥምረት ኃይሎች ደጋግመው የሚናገሩት ሆኗል። 21 የአሜሪካ ሴናተሮች የተባበሩት የአረብ ኤሚሬቶች ከአብይ አህመድ ጆኖሳይዳዊ አገዛዝ ጋር በመሆን በሱዳን እየተፈጸመ ላለው የዘር ማጥፋት ጦርነት አሁንም የፈጣን ድጋፍ ኃይል RSF ሚሊሻዎች በመሳሪያ እያስታጠቀች መሆኗን ገልጿል። በመሆኑም ሴናተሮቹ የአሜሪካ አስተዳደር በኤል ኦቤይድ ጅምላ ግፍ እንዳይፈጸም ለመከላከልና በሱዳን ያለውን ጦርነት ለማስቆም ከቃላት ባለፈም ለተባበሩት አረብ ኤሚሬቶች የምትሸጠውን የጦር መሳሪያ በማስቆም ተግባራዊ እርምጃ እንድትወስድም ጠይቀዋል። ሰለሞን አስመላሽ ተጨማሪ ያለው 21 የአሜሪካ ሴናተሮች የተባበሩት የአረብ ኤሚሬቶች ከአብይ አህመድ ጆኖሳይዳዊ አገዛዝ በመሆን በሱዳን እየተፈጸመ ላለው የዘር ማጥፋት ጦርነት አሁንም የፈጣን ድጋፍ ኃይል RSF ሚሊሻውን መሳሪያ እያስታጠቀች መሆኗ ገልጸዋል። ሴናተሮቹ በጻፉት ደብዳቤ የተባበሩት የአረብ ኤሚሬቶች የፈጣን ኃይል ድጋፍ ራፒድ ሰፖርት ፎርስ ማለትም RSF ዋነኛ የውጭ ድጋፍ ሰጪ መሆኗ ገልጸዋል። እንደ ሴናተሮቹ ገለጻም የተባበሩት የአረብ ኤሚሬቶች ለሚሊሻው ወታደራዊ የገንዘብና የቴክኒክ ድጋፍ እያደረገች ነው። በተጨማሪም በመቶዎች የሚቆጠሩ ኮሎምቢያውያን ቅጥረኛ ተዋጊዎች ስልጠና መውሰዳቸውና በኢትዮጵያ በሚስጥር በሺዎች የሚቆጠሩ ሚሊሻ ተዋጊዎች ለማሰልጠን ካምፖች መገንባታቸውና ከተባበሩት የአረብ ኤሚሬቶች የሚላከው ወታደራዊ መሳሪያ መጨመሩ የሚያሳዩ ሪፖርቶችን ጠቅሰዋል። ደብዳቤው ከ500 ቀናት በላይ ከዘለቀው ከበባ በኋላ የኤልፋሸር ከተማ ላይ የደረሰው ውድመት ዳስሷል። በከተማ የተፈጸሙት ግፎች የዘር ማጥፋት ጭፍጨፋ ምልክቶች እንዳላቸው የተባበሩት መንግስታት መርማሪዎች መደምደማቸው ሴናተሮቹ ጠቅሰዋል። ሴናተሮቹ ከጥቃቱ የተረፉ ሰዎች የሰጡትን ምስክርነት በመጥቀስ የጅምላ ግድያዎች መፈጸማቸውና በኤልፋሸር ዩኒቨርሲቲ መጠለያ ለመፈለግ የሞከሩ ሲቪሎች መገደላቸው፣ ከ460 በላይ ታካሚዎች፣ የጤና ባለሙያዎችና ሌሎች ሰዎች በተገደሉበት የሳውዲ ሆስፒታል ላይ ጥቃት መፈጸሙንም አንስተዋል። በተጨማሪም ሚሊሻው ተዋጊዎች በማምለጫ መንገዶች ላይ ሲቪሎች እንደተከተሉ፣ በክፍት ሜዳዎች ላይ በማምለጥ ላይ ያሉ ሰዎች በጥይት እንደመቱ፣ አድፍጠው ለማጥቃት የሚያገለግሉ ቦታዎችና ኬላዎች እንዳቋቋሙና በተሽከርካሪዎች ሰዎች እንደገጩ የሚገልጹ ሪፖርቶችንም አጉልተዋል። እንደ ደብዳቤው ገለጻም በአሁኑ ወቅት በኤል ኦቤይድ የሚገኙ 500 ሺህ የሚገመቱ ሲቪሎች በአደጋ ላይ ናቸው። ከነዚህ መካከል ብዙዎቹ በኮርዶፋን ክልል፣ በሌሎች አካባቢዎች በተባበሩት የአረብ ኤሚሬቶች የሚደገፈው የፈጣን ድጋፍ ኃይል ከፈጸመው ጥቃት ሸሽተውም የመጡ መሆናቸውንም ገልጸዋል። ሴናተሮቹ ኤል ኦቤይድን መክበብና የከተማዋ ሀብቶች በስርዓት ማውደም በኤልፋሸር ከታየው አደገኛ አሰራር ጋር እየተመሳሰለ መምጣቱንም አስጠንቅቀዋል። በመሆኑም ሴናተሮቹ የአሜሪካ አስተዳደር በኤል ኦቤይድ የጅምላ ግፍ እንዳይፈጸም ለመከላከልና በሱዳን ያለው ጦርነት ለማስቆም ከቃላ ባለፈ ለተባበሩት አረብ ኤሚሬቶች የሚሸጠው የጦር መሳሪያ በማቆም ተግባራዊ እርምጃ እንድትወስድም ጠይቋል። ሴናተሮቹ የአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እስከ ነሐሴ 17 ቀን 2026 ድረስ መደበኛ ምላሽ እንዲሰጡም ጠይቋል። ተመልካቾቻችን ምርጫችሁ አድርጋችሁ ስለተከታተላችሁን እጅጉን እናመሰግናለን። ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች እነኚህ ነበሩ። ሰላም።